ሰላም ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጨረሻም እንግዲህ ድራማው ሊጠናቀቅ ይመስለኛል። እንግዲህ እንደምታውቁት ሩታ ካናዳ ሊሄድ 3 ቀን ነው የቀረኝ ብላለች። ይሄ ድራማ ሊቋጭ ይመስለኛል። ሩታ እንግዲህ ካናዳ ትቀራለች። ለምን አትሉም? ጋሽዬ ሊያስታርቃቸው አዲስ አበባ ገባ። እንዴ ሰውዬ ድራማ መሆኑን አያውቅም እንዴ? ኦ ማይ ጋድ። ለማንኛውም እንግዲህ ሁለቱ ሰዎች ዛሬ ይፋጠጣሉ። የእውነት ይታረቃሉ ወይስ ደግሞ ሌላ ችግር ይፈጥራሉ? ምን ታስባላችሁ? መልሳችሁን በኮሜንት አስቀምጡልኝ ማለት ነው። ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ጋሽዬ ከቡታጅራ ሸገር ገብቷል። ትናንት ኤፋ እንግዲህ ሊመጣ ነው ብሎ ነበረ። እናቴም ታማለች፣ አባቴም እየተጨነቀ ነው፣ ልጄ ያኮራኛል ብለው ሲያስቡ ግን ደግሞ እንደዚህ አዋረድካቸው። ስለዚህ እንደዚህ በማድረጋቸው ሊኮረኩማቸው መጣ። ስለዚህ አብረሽ ፍቅርን ይመርጣል ወይስ ደግሞ ከሩታ ጋር ታርቆ ህይወታቸውን ይቀጥላሉ? ቢቀጥሉስ የእውነት ትክክለኛ ህይወት ይሆናል ብላችሁ ታስባላችሁ? እንደዚህ እየተበሻሸቁ መቻቻል የሌለበት ሁለቱም እልህኛ ናቸው። በነገራችን ላይ አሁን ላይ ቢታረቁም ግን ደግሞ ይቀጥላሉ ብዬ አላስብም እውነት ለመናገር፣ ምክንያቱም እየተበሻሸቁ ነው። አብረሽም የጀመረው ሌላ ነገር፣ እሷም የጀመረችው ሌላ ነገር ለወደፊት ትልቅ ጠባሳ ይጥላል ብዬ አስባለሁ። በሆነ ምክንያት ይጣላሉ ብዬ ነው የማስበው። ስለዚህ እነዚህ ልጆች የእውነት አባታቸው መጥቶ መቼም ያሳፍራሉ ብዬ አላስብም። ይታረቃሉ። መታረቅ ግን አብሮ የመቀጠል እድላቸው በጣም ዝቅተኛ ነው። የምሬን ነው። እንደዚህ እልህኝነት ሁለቱም ባል እኮ ነው የሆኑት። ሩታም ባል አብረሽም ባል፣ ማን እንደው ሚስት ማን እንደው ባል አይታወቅም። ሁለት ባል ባንድ ማለት ነው። በቃ ሁለቱም እኔ ነኝ አለቃ፣ ሁለቱም እኔ ነኝ አለቃ፣ ሁለቱም ቤቱን እኔ ነኝ የማዘው፣ እኔ ነኝ የሚማረው ስለሚሉ መቻቻል አለባቸው። አንዱ መሸነፍ አንዱ ማሸነፍ አለበት። ስለዚህ እንደዛ ካልሆነ ደግሞ ፍቅር አይሆንም። ሶ እንግዲህ እነዚህ ሰዎች የእውነት መቼም አብረሽ አባቱ፣ በእርግጥ እህቱ ወንድሞቹ ብዙ ጊዜ ለምኖታል፣ ብዙ ሰው ለምኖታል። ግን ደግሞ አባቱ መጥቶ እምቢ ይላል ብዬ አላስብም። ምክንያቱም አብሮሽ ከነሱ ፊት አሁንም ቢሆን እሺ እያለ ነበር፣ ያኔም ቢሆን ማለት ነው። ስለዚህ አሁን ሩታ ናት እንግዲህ ሩታ ካናዳ ሊሄድ ነው ብላለች። ድራማውን ለማስቀየስ ይመስለኛል ፋዘር የመጣው ማለት ነው። እኔ ድራማ ውስጥ ተቀላቅሎ ይሁን አይዶ ነው ብቻ ግን አሁን ሩታ እንግዲህ ካናዳ ሊሄድ 3 ቀን ቀርቶኛ ብላለች። አሁን ባለቀ ሰዓት አባቱ ከመጣ ያስቀራታል ማለት ነው። ካናዳ መሄዱን ተውኩት ትላለች፣ ያልተጀመረ ፕሮሰስ ተውኩት ትላለች ማለት ነው። እና ድራማው እንግዲህ እየተጠናቀቀ ይመስለኛል ማለት ነው። ከዛ ውጭ ሌላ እምቢ ብለው ይመልሳሉ ብዬ አላስብም። ግን ቢታረቁም እነዚህ ልጆች ምንም አይቻቻሉም። በቃ ምንም የትዳር ምንነት ምንም አያውቁም። እውነቴን ነው። በመሀል በጣም ብዙ ጣልቃ ገብ ሰዎች ያስገባሉ፣ የሰው ነገር ይሰማሉ። በነገራችን ላይ ትዳራችሁን የምትመሩት እናንተ ሰው ሳይሆን እናንተ ራሳችሁ ናችሁ እንጂ እንትና እንደዚህ አድርጉት እንደዚህ ሆነ ስላላችሁ ብቻ አይደለም። እናንተ ታውቃላችሁ ትዳራችሁን የምትመሩት እናንተ ራሳችሁ መሆን አለባችሁ። ሶ እነዚህ ሁለት ሰዎች መጨረሻቸው ምን ይሆናል እንግዲህ የምናየው ይሆናል። ዛሬ እንግዲህ አባት መጥቷል። ሁለቱንም ባንድ ያፋጥጣቸዋል ብዬ አስባለሁ። በእርግጠኝነት አብረሽን ለማግኘት ነው የመጣ። ግን ደግሞ ቤት ከሄደ ሁለቱንም ሊያገኛቸው ይችላል። እንግዲህ ምን አይነት ምላሽ ይሰጣሉ? መቼም መወቃቀስ ነው። ሩታም አብረሽ እንዲያርጎኝ አብረሽም እሷ እንዲያርገኝ እያሉ መወቃቀስ ነው የሚሆን የሚመስለኝ። ሁለቱም ጥፋተኛ ናቸው። ሰው ጥፋታቸውን አርመው ከታረቁ እንግዲህ አናቅም። ብዙዎቻችሁ ደግሞ አሁን እንግዲህ አባቱ ሲመጣ የምታጨበጭቡት ነገር ይታየኛል። ፍቅር ውሃ በላት፣ ወንድ ጠምቷት፣ ወንድ ብርቁ ምናምን እያላችሁ ነው። ኧረ ተው እንከባበር ጋይስ። ወንድ ብርቁ ማን እንደሆን በደንብ ታውቃላችሁ። ሲጀመር ፍቅርዬ ድራማ እየሰራች ነው። ትናንትናም ተባበሪኝ ብሏት ነው ሩታን ለማብሸቅ ነው የመጣችው። ስለዚህ ጋሽዬ ተቆጣት ምናምን ልትሉ ትችላል። ሊቆጣት አይችልም። ምክንያቱም መጀመሪያ ያውቃታል። መጀመሪያ የሚያውቃት እሷ ነው። በክብር ወስዶ ያስተዋወቃት ምናምን ፍቅርዬን ስለሆነ ስለዚህ ፍቅርን ማንም ሊቆጣት አይችልም። ተባበሪኝ አብረን እንስራ ብሏት ነው እየሰራች ያለችው እንጂ ፍቅር ከአብረሽ ጋር እንጋባለን አብረን እንኖራለን ብላ አስባ አይደለም። እሷ ስራ እየሰራች ነው። ጋይስ ታው እንጂ ቻናሏን ታሳድግ። ዶላር እኮ ነው። ምን ሆናችሁ ነው? ስለዚህ ፍቅርም ታውቃለች ነገ እሷ ጋር እንደሚሆን ታውቃለች። ቢሆንም ግን መበሻሸቃቸው አይቀርም። ስንቴ ነው ተጣልተው ስንቴ ነው የታረቁት? ከዚህ በኋላ ላንጣላ ቃል ገባን ይላሉ። ከዛ በመሀላቸው ሰው ያስገቡና ይጣላሉ። አሁንም ቢሆን በድጋሚ የሚያጣሏቸው
ሩታና ጽጌ ናቸው። ይሳቅ እንኳን ከታረቀው ሂድ ከተባለ ይሄዳል። እንደዛ አይነት ችክ ያለ ሰው አይደለም። ግን ደግሞ አሁን ችግሩ ዩቲዩብ ከፍቷል። ለዩቲዩብ ሲል ያበጣብጣል ብዬ አስባለሁ። ጉድ ሰራላችኋለሁ እያለ ነበር። ይሳቅ ደግሞ ሌላ ድራማ ክሬት እንዲያደርግብን ነው የምፈራው። ግን እንደዛ አይነት እንኳን ተንኮለኛ ሰው አይመስልም። ሲያየት ልጁ ትዕግስተኛ ይመስላል። እነሱ ከታረቁ እንግዲህ እነሱ ሊበጠብጣቸው የሚችለው ያው እነሱ ናቸው። እነ ጽጌና እነ ዳኔ አስታራቂ መስለው እንኳን ደስ አላችሁ ምናምን እያሉ እየሄዱ ያበጣብጣሉ ብዬ አስባለሁ። ግን ለጊዜው መቼም አባትን ያሳፍራሉ ብዬ አላስብም። አሳፍሮ አይመልሱም። ታረቅን ሊሉ ይችላሉ። ያው ምክንያቱም ድራማው ላይ ካናዳ እየተነሳ ስለነበረ የካናዳው ጉዞ ማስቀየሻ መንገድ ነው። አሁን ይሄ ካናዳ የተባለው ነገር በቃ ቀረ። ሁልሽም ትሄዳለች የምትሉ ሰዎች አትሄድም ካላስ ጋሽዬ ዛሬ አስቀርቷታል። ካላስ ካናዳ መሄዱን ትተዋለች። እንግዲህ ሰላም ፈጠርን ብለው ይመጣሉ። ያው ይጋጋጡብናል የተወሰነ ቀን፣ ከዛ ተመልሰው ይጣላሉ። በቃ አቻ ላቻ ናቸው። እሷ ምልህኛ ሆናለች፣ እሱ ምልህኛ ሆኗል። ደግሞ ሰሞኑን ይሄ መነጽር ማን እንደሰጠልን አናቅም። ማን ይሆን ገዝቶ የሰጠብን? እንደው ካይኔ ይውለቃለች እኮ እናንተ። ይሄን መነጽር እየደቀነች ሁሌ እንደዚህ ትላለች። ደግሞ እኮ ወልቆ ሊወልቅ ደርሷል። አደራረጉን ራሱ አታውቅበትም። ኧረ እባክሽ የታለም እንደው ይሄን መነጽር ወደዛ ጣይልን። ወይ ጉድ መከራ በላን እኮ እናንተ። እና አብርሽን እንግዲህ ባጉሊ መነጽር እያየችው ነበር። እንግዲህ ይሳቅ ሆነ እንደ ገዝቶ የሰጣት እንደው ጉድ እኮ ነው ነገሩ። ከጽጌታ ነው ወይ ኮረጃ መሆን አለበትና በዚህ መነጽር ደግሞ አማችየው እንዳታዩ ነው እኔስ የፈራው። እስከዛሬ እንግዲህ ሩታና ጋሽዬ ተገናኝታ አቁም ታውቃላችሁ። ሊያስተዋውቃት የሆነ ጊዜ ይዟት መጥቶ እምቢ ብላ ነው ተመልሳ ሄደችው። እና እንግዲህ ዛሬ ለመጀመሪያ ጊዜ ነው ከሩታ ጋር የሚገናኙት። ከተገናኙ ግን ያው አብርሽን ነው ሊያገኘው የሚችለው። አባቱ ኤፍሬም ጋር መጥቶ ከዛ አብርሽን ሊያገኘው ይችላል። እናቷ ግን ሂዳ ሰተት ብላ ነው አብርሽን የተዋወቀችው። ቀጥ ብላ ቤት ሂዳ አቤት አማት ልጇ ቤት ገና ሳይጋቡ ቀጥ ብላ ቤት ሂዳ የተዋወቀችው። እና እስከዛሬ የአብርሽ ቤተሰቦች ግን ልጃቸው ቤት አንድም ቀን አልሄዱም። እንደ ወንዱ ልጃቸው። የሴቷ ግን ማለት ነው ገና ሳይጋቡ ቀጥ ብላ ነው ሄደችውና አሁን ታዲያ ለማስታረቅ አለመሄዷን ይገርሞኛል። ለማንኛውም እንግዲህ ጋሽዬ ለመጀመሪያ ጊዜ ሩታን ያገኛታል ማለት ነው። እንግዲህ እሺ ብላ ልትታረቅም ትችላለች፣ ወይም ደግሞ ካናዳ ሄዳለሁ ብላውንም ችግር ልትልበት ትችላለች። ግን እኔ ስገምት የካናዳው ጉዞ ይቀርና እርቅ ወርዶ ከአብርሽ ጋር ይጋጋጣሉ ማለት ነው። ያን እንግዲህ እነ ፍቅርንም ለማብሸቅ እነ ጽጌንም ለማብሸቅ ሌሎችን ሰዎችም ለማብሸቅ የማይደረግ ነገር ሁሉ ታደርጋለች ሩታ። ታውቃላችሁ ባልበርቁ ናተኝ። እና እንግዲህ ይሄ መነጽርም ወልቆ እንገላገላለን ብዬ አስባለሁ። ማታ እንጠብቃቸዋለን። ምን አይነት ነገር ይፈጠራል እና ያለን እንግዲህ እናቴም ታማለች እያለ ነበር ኤፋ ማለት ነው። ምንም ያሳሙ ነገር የለውም እኮ ድራማ እየሰራ ነው ቪዲዮ እንደፈለገ። ምን ችግር አለው? ሴት እየቀያየረ ሴቶችም እየተለጠፉበት ነው። እና ፍቅር ምንም እንደማትሆን ማወቅ አለባችሁ። ቢታረቁም ባይታረቁም ፍቅር ጉዳዩ አይደለም፣ የነሱ ጉዳይ። ተግባባን አይደለም?